ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት ስናለቅስባት ፈጥና ስትደርስ የእመቤታችንን ስዕል ብቻ ይዛችሁ እስኪ የልቤን ታውቂያለሽ ብላችሁ እስኪ ርፍ በሉት። ሲቸግራችሁ ሲነደን ቁጭ ብሎ ለድንግል ማርያም መንገር ነው መፍትሄው። አንቺን የያዘ ሰው ምን ይጎድልበታል? አንቺን የያዘ ሰው ምን ይጎድልበታል? የእመቤታችን የፍልሰቷን ጦም የሚጦሙ ሰዎች ወድቀው አያውቁም። በስውሯ ማርያም ጸበል ራሴን ከማጥፋት ዳንኩኝ ስትል በምስሉ ላይ የምትመለከቷት እንስት ተናገረች። ቀዳስ ትታው ፖሊስ የሚሆኑ እናቶች አሉ። አሟስን ያንገለለ አደራ አደራ አይኸኖ ዋስን ያንገለለ አደራ አደራ። ኦርቶዶክሳውያን ግን ለምንድነው ቆይ ድንግል ማርያምን እንደዚህ የምትወዷት? ድንግል ማርያም ለአምላክ እናትነት የታመነች ናት። ኪዳነ ምሕረት እናቴ አማልጅኝ እኔን ከልጅሽ። ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለነሐሴ 16 ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላም አደረሳችሁ። መፍልሰታን ነሐሴ 1 ላይ አንድ ብለን ጀምረን እነሆ ነሐሴ 16 ደርሶ የሚፈሰከበት ቀን ላይ ደርሰናል። እግዚአብሔር ይመስገን ለዚህ ቀን ላደረሰን አምላክ። በዛሬው ቪዲዮም ነሐሴ 16 ለምን ይከበራል፣ እመቤታችን ያደረገችው ተአምርና ሌሎችንም ቪዲዮዎች እየተመለከትን የተማማረን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ ኪዳነ ምሕረት እናቴ ማርያም እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጅንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት። የዘናታኔም ቻናል ቤተሰብም ይሆኑ እንላለን። በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ነሐሴ 16 እናታችን ቅድስት ኪዳነ ምሕረትን ለምን እናከብራለን? በዚህ ቀን ምን የተደረገበት ቀን ነው? ወደ ቪዲዮ። ነሐሴ 16 የሚከበረው ዓመታዊ ክብረ በዓል ለምን እንደሚከበር ያውቃሉ? ይህች ዕለት እጅጉን ታላቅና ክብርት ናት። የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ አርጎባታልና ይህም በአምላክ ልቦና ታስቦ ኋላም ትንቢት ተነግሮለት ነው። ሐዋርያት በሰሙ ጊዜ ቅዱስ ዮሐንስ እንዳየና እንደሰማ ባለማየታቸውና ባለመስማታቸው እጅጉን አዘኑ። ከዚያም ቅዱስ ዮሐንስ እንዳላቸው በጾምና በጸሎት ሱባኤ ያዙ። የነሐሴ ወር እንደ ዛሬ 16ኛ ቀን በሆነ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ሐዋርያት ወደ ሰማይ አወጣቸው። በታላቅ ክብር በተወደደ ልጇ ቀኝ ተቀምጣ ከሥጋዋ ተዋህዳ ተነስታ ቅድስት ድንግል ማርያምን አዩአት። እጆቿን ዘርግታ የከበሩ ሐዋርያትን እያንዳንዳቸውን ባረከቻቸው። በልባቸው እጅግም ደስ አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም ቀድሶ ሥጋውና ደሙን አቀብሏቸዋል። ከበዓሉ በረከት ያድለን። አሜን። ለኛም ኪዳነ ምሕረት ትገለጥልን፣ ትጎብኘን። ሐዋርያት የጾሙት እመቤታችንን ለማግኘት ነውና እኛም በሕይወታችን ድንግል ማርያምን አግኝተን ከፈጣሪያችንም ታማልደን። ዮሐንስን ያስደሰተችማ አምላክ ሁላችንን ደስ ታሰኘን። በእውነት ድምጿ ሐዘን ያስረሳለካ። ወደ ኤልሳቤጥ ቤት የመጣች ድንግል ማርያም ወደ ሁላችን ቤት ትምጣልህ። የክርስቶስን እንባ ባበሰችበት እጇ የሁላችን እንባ ታብስልን። ሰው መንፈስ ቅዱስ ሲሞላበት እመቤታችንን እንደሚያመሰግን መንፈስ ቅዱስ ሲሞላበት ከግድግዳ ጋር አይጋጭም። መንፈስ ቅዱስ ሲሞላበት አይንፈራፈርም። መንፈስ ቅዱስ የሞላበት ውዳሴ ማርያም ነው የሚጮኸው። ይኸውልህ መንፈስ ቅዱስ ሲሞላብህ እኔ ማነኝ ድንግል ማርያምን ስሟን ልጠራ ትላለህ። መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። አሜን። ለመምህራችን ቃለ ሕይወትን ያሰማልን። እመቤታችን ወደ ኤልሳቤጥ ቤት ስትገባ ኤልሳቤጥም የድንግል ማርያምን ሰላምታ ድምፅ ገና ስትሰማ ቅዱስ ዮሐንስ በማኅፀኗ ውስጥ ዘሏል። ኤልሳቤጥም መንፈስ ቅዱስ ሞልቶባት ድንግል ማርያምን ልታመሰግን እንችላለች። መጽሐፍ ቅዱስ ላይ ሉቃስ 1 ጀምሮ ሙሉን ስናነብ የምናገኘው ታሪክ ነው። እናም ከዚህ በላይ እመቤታችንን ለመውደድ ለማክበር ምን ምክንያት ያስፈልጋል? በእያንዳንዳችን ቤት ድንግል ማርያም ትግባ። ከዚህ በመቀጠል እመቤታችን አሁን በዘመናችን ያደረገችውን ተአምራት እንመለከታለን። መምህር ኢዮብ ይመኑ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት፣ ድረሽልኝ ብሏት፣ ከልጅሽ ከወዳጅሽ አማልጂኝ ብሏት፣ ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት
የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምዕመናን እኔ አንድ ተአምራት ልንገራችሁ። በዚህ በዓለም አቀፍ ታላቅ መጽሔት ላይ የወጣ ተአምራት ልንገራችሁ። ታይምስ መጽሔት ወይም ኒውስ ዊክ ላይ ነው የወጣው። አንድ በአረቡ ዓለም የሚኖር አንድ እጅግ የከበረ ባለጸጋ በአንዲት አረብ ሀገር ሊባኖስ ይመስለኛል የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ባለበት ድንቅ ተአምራት እንደሚፈጸሙ ይሰማል። ይልቁንም ልጆች ላጡ ስለት እየተሳሉ በልጅ እንደሚባረኩ ይሰማል። ከዚያ በኋላ ምን ያደርጋል መሰላችሁ? ይሄ ሰው ልጅ ትሰጠው ዘንድ ለመማፀን ወደዛች ሀገር ይሄዳል። እንደደረሰ አንድ ታክሲ ነጂ ያገኛል። ወደዛች ቤተክርስቲያን እንዲወስደው ይጠይቀዋል። ሊያሳየው ይወስደዋል። ካሳየው በኋላ ያ ሰው ስለት ይሳላል። የዛሬ ዓመት ልጅ ከታቀፍኩኝ ከልጅሽ ከወዳጅሽ አማልደሽ ልጅ ከሰጠሽ $200,000 ይዤ እመጣለሁ ይልና ይሳላል። እጅግ ባለጠጋ ሰው ነው። ከዓመት ከምናምን በኋላ የተወደደች ማርያም ስዕለቱን ፈጸመችለት። አሜን። ቃለ ሕይወት ያሰማልን። እመቤታችን ከጥቅስም በላይ ናት። የፍቅር እመቤት፣ የእዝራ መሰንቆ፣ መዝገበ ጸሎት፣ ሰዓሊተ ምሕረት። አንቺ የአቤል የዋህት፣ የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና፣ ዕፀጳጦስ ዘሲና፣ የተዋህዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቅ፣ የደካሞች ምርኩዝ፣ የአርያም ንግሥት፣ የፍቅር እመቤት፣ የይስሐቅ መዓዛ፣ የያዕቆብ መሰላል፣ የኖህ መርከብ፣ የሴም ቡራኬ፣ ማኅደረ መለኮት፣ ርግብዬ ይቤላ፣ ያንቃዶ ሀቤኪ፣ ምስዓን ወምስካድ ወምስት ኃጢአት። እናት ሲሉሽ ድንግል፣ ድንግል ሲሉሽ እናት፣ ማር ሲሉሽ የምድር፣ ያም ሲሉሽ የሰማይ፣ የሰማዕታት አክሊላቸው፣ የመላእክት እህታቸው፣ የነቢያት ትንቢታቸው፣ የነገሥታት ዘውዳቸው፣ የቅዱሳን ሀገራቸው፣ የተዘጋች የሕዝቅኤል ደጅ የታተመች ገነት፣ የዕዝራ መሰንቆ ምዕራፈ ቅዱሳን፣ መዝገበ ጸሎት፣ ሰዓሊተ ምሕረት፣ አቁራሪተ መዓት፣ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ሕሊና፣ ንጽሐ ልቦና፣ አባ ሕርያቆስ፣ ቅዱስ ኤፍሬም፣ ቅዱስ ያሬድ፣ አባ ጽጌ ድንግል፣ ዮሐንስ አፈወርቅ፣ ቅዱስ ደቅሶት፣ የሰማይ መላእክት፣ የምድር ፍጥረታት ስለ ንጽሕናሽ፣ ስለ ብጽሕናሽ፣ ስለ ቅድስናሽ፣ ስለ እናትነትሽ አወድሰው አመስግነው ዘምረው ጽፈው ተቀኝተው ያልጠገቡሽ የንጉሥ ክርስቶስ እናት የሊባኖስ ሙሽራ እቴ ሙሽራዬ እመቤታችንን እኛ ኦርቶዶክሳውያን ለምን እንደዚህ እንወዳታለን? ምክንያታችን ብዙ ነው። ከነዚህ መካከል ይሄኛው አንደኛው ነው። ኦርቶዶክሳውያን ግን ለምንድነው ቆይ ድንግል ማርያምን እንደዚህ የምትወዷት? ለምንድነው ቆይ ማርያምን የምትወዷት የሚላችሁ ሰው ካለ ይሄንን ቪዲዮ ሼር አድርጉለት። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። እውነተኛ የጽድቅ መብልንና እውነተኛ የሕይወት መጠጥ ወልደሽልናልና። በመቀጠልም አባታችን ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ድንግል ማርያምን ምርጥ ዕቃ ሲሉ እንዲህ ይገልጿታል። ድንግል ማርያም ለአምላክ እናትነት የታመነች ናት። ለትልቅ አደራ የታመነች የታጨች እሷ ናት እና ምርጥ ዕቃ ያሰኛታል። ምርጥ ዕቃ ጸዋሪተ እግዚአብሔር፣ እግዚአብሔርን በከንፈር ለመሳም፣ በእጅ ለመታቀፍ፣ በጀርባ ለማዘል፣ በማህፀን ለመወሰን፣ ጡት አጥብቶ ለማሳደግ የታመነች ማለት ነው። እንዲህ ያለች ስለሆነች እሷን የሚመስል ምርጥ ዕቃ በፍጹም የእግዚአብሔር የጸጋው መዝገብ እንደ ድንግል ማርያም የለም። እግዚአብሔር ጸጋን ሁሉ ያኖረባት ቤቱ ማለት ነው። ለጸጋ የታመነች መዝገብ እመቤታችን ቅድስት ድንግል ማርያም ናት። እሷ ምርጥ ዕቃ ትባላለች። አሜን። ለአባታችን ቃለ ሕይወትን ያሰማልን። የእመቤታችን ጣዕሟን ፍቅሯን ለሁላችን ያድለን። እመቤታችን በዘመናችን ያደረገችው ተአምር ቁጥር 2 ቪዲዮ እነሆ። አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት ስናለቅስባት ፈጥና ስትደርስ አይደለም እንዴና አትመሰክሩም? ለሷ እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁና አቅም ትስጠን ድንግል ማርያም።
መድኃኒት ወልዳለች። የሁሉ መፍትሄ ናት ድንግል ማርያም። የሕይወታችን አጣፋጭ ቅመም እኮ ናት ድንግል ማርያም። አገልግዬሽ ከሆነ ኪዳነ ምሕረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽን ኪዳነ ምሕረት፣ ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ አይንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሃት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች፣ የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በህይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እጇን ታስገባ ኪዳነ ምሕረት በቤታችን እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫዬ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋ እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረትን ታቦት ከፊት ልጅ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ማንም አልነካትም፣ ማንም አልጸለየላትም፣ ማንም አልዳሰሳትም። ግን የኪዳነ ምሕረትን እጅ አገኘች። መምህር አባ ሕርያቆስን ቃለ ሕይወትን ያሰማልን። አይነ ስውር የነበረች አንዲትን ሴት እንዴት እመቤታችን ቅድስት ድንግል ማርያም እንዳመለደቻት አይኗ እንደበራ እንደተፈወሰች በዚህ ቪዲዮ የሰጠችው ምስክርነት አባታችን እንዲህ በስብከታቸው መካከል ካስተማሩት ነው ያቀረብኩላችሁ። እመቤታችን በየገዳማቱ በየጸበል ስፍራው በየቤታችንም ለምንጠይቃት ጥያቄ መልስ እያስገኘች ከፈጣሪያችን የምታማልደን አማላጃችን ናት። እመቤታችንን አናመልካትም፣ የምናመልከው አንድ እግዚአብሔርን ነው። ማርያም ግን እግዚአብሔር ወልድን ወይም ኢየሱስ ክርስቶስን የወለደች ንጹሕና የተገኘች እናታችን ናት። አሁንም እንቀጥላለን። በስውሯ ማርያም ምን ተፈጠረ? ወደ ቪዲዮ። በስውሯ ማርያም ጸበል ራሴን ከማጥፋት ዳንኩኝ ስትል በምስሉ ላይ የምትመለከቷት እንስት ተናገረች። ስውሯ ማርያምን የማውቃት በቲክቶክ ላይ ነበር። ህይወቴ ምስቅልቅል ወጥቶ የማደርገው ጠፍቶኝ በጣም ጭንቀት ላይ ነበርኩ። በትዳሬም ደስተኛ አልነበርኩም። ልጆቼም ተረብሸው ነበር። እግዚአብሔር ፈቅዶልኝ በሀያዎቹ እድሜ ነበር የልጆች እናት የሆንኩትም። ከባድ ጭንቀት ገጥሞኝ ራሴን ላጠፋ ቆርጬ ነበር። ከልጆቼ አባትም ጋር ጥሩ ላይ አልነበርኩም። በቲክቶክ የማውቃት ስውሯ ማርያም በህልሜ ፈለፈችኝ። እኔም ደጇ ለመርገጥ በቃው። ከዛን ወዲህ በፈጣሪ ፍቃድ ችግሮቼ ሁሉ እንደ ህልም አለፉልኝ። ለኔ የደረሰች ለናንተም ትድረስ ስትል እህታችን እንግዲህ መልእክቷንም አስተላልፋለች። እኔ ምስክርነት ልናገር ነው የመጣሁት። አባቴ ታሞብኝ ነበርና ከዛ እመቤቴ ጋር መጥቼ እና አባቴን ማሪልኝ ብዬ ነገርያት ነበር። አባቴን ማረችልኝ። እግዚአብሔር ይመስገን ብላችሁ አመስግኑልኝ። በስውሯ ማርያምና በሌሎችም የጸበል ስፍራዎች በርካቶች እየተፈወሱ ይገኛሉ። ቀጣዩን ቪዲዮ አብረን እንመልከት። ለኔ የሆነችልኝ እንዴት ብዬ ልንገራችሁ? እግዚአብሔር እንዴት ብዬ ልንገራችሁ? እግዚአብሔር ምን ብዬ ለሷ ለኔ የሆነችልኝ እንዴት ብዬ ባልጠበቅኩ አትሌቶች ባለቤቴም አትሌት ነች። እኔም አትሌትም በብዙ ዓመት በሰው መተት ስንከራተት ነበር። እመቤቴ ድንግል ሆይ ሰርተን እንዳልሰራ ነው ለፍተን እንዳልለፋ ነው ሆነን ከንቱ ልፋት ሆነን ቀራን ብዬ አልቅሼ ሄድኩ። ሄደን ሳምንት ባልሞላ እኛ በጠበቅን ሳነው እሷም በአቋራጭ የላባችን ዋጋ በሌላ በአቋራጭ 1 ሚሊዮን ሰጠችን እመቤቴ ድንግል ማርያም። ያን ብርም ሳላስብ በህልም ሳየችኝና የሆነ ካርታ ቤት ባዶ አግኝቼ ገዛሁበትና ባለቤትም አረገችኝ። እናቴ ለኔ የሆነችል ለኛ የደረሰችል ለእናንተም ትደረሰላችሁ። ከልብ ጽናችሁ ለምኑ። እኔ ብዙ መናገር አልችልም፣ ከብደኛል። እንዴት ብዬ ልንገራችሁ? እመቤቴን እልል ብላችሁ አመስግኑልኝ። አሜን። እንግዲህ ለእነሱ የደረሰችን አምላክ ለእኛም ትድረስልን።
እናንተም የተደረገላችሁ እመቤቴ ይህንን አድርጋልኛለች እያላችሁ የተደረገላችሁን ምስክርነታችሁን ኮሜንት ላይ ጻፉልን። ለሁላችንም መማማሪያ ስለሚሆነን ወደ መምህር ዘበነ ለማ ትምህርት ላሳልፋችሁ። ወርቅ ናት እመቤታችን። እመቤታችን በሶስት ወገን ንጽሕት፣ ድንግል፣ ጽንዕት፣ ክብርት በሐልዮ በነቢብ በገቢር እመቤታችን ንጽሕት ናት። መሶበ ወርቅ ቅዳሴ ሲገባ በመሶበ ወርቅ ህብስቱ ይመጣል። መሶበ ወርቅ የተባለች ማነች? የወርቅ መሶብ እመቤታችን። ዝም ብሎ መሶብ አልተባለችም። ምን ተባለች? መሶበ ወርቅ ወርቅ ናት። ዳዊት ልበ አምላክ በመዝሙር 44 ቁጥር 9 ምን ይላል? ወትቃወም ንግሥት በየማንከ፣ ንግሥቲቱ በቀኝ ትቆማለች። በአልባሰ ወርቅ እጹፍት ወህውርት ይላታል። ወርቅ የለበሰች ይላታል። ወርቅ ናት እመቤታችን። ክብርና ምስጋና ለእግዚአብሔር ይድረሰው። እመቤታችንን በዚህ ይመስላል። እመቤታችን መሶበ ወርቅ፣ ልጇ ደግሞ ምን ተባለ? ህብስት መና ተባለ። ቅዳሴም ስንገባ ምንለው አለ? ሁሌም ምንለው? ሁሌም ይባላል አንቲ ውእቱ መሶበ ወርቅ ንጹህ። አስታወሳችሁት? እንተ ውስቴታ መናህቡ ህብስት ዘወረደም ሰማያት ወሃቤ ሕይወት ለኩሉ ዓለም። ማርያም አንቺ መሶበ ወርቅ ነሽ፣ ህቡ መና በውስጥሽ አለ። እሱ ኢየሱስ ነው። እሱም ኢየሱስ ደግሞ አንቺ የወለድሽው ዘወረደም ሰማያት ከሰማያት የወረደው ነው። ለምንድን ነው የወረደው ብሎ ቢጠይቅ ወሃቤ ሕይወት ለኩሉ ዓለም ለሰው ልጆች ሁሉ ሕይወትን ሊሰጥ ይሄ ነው የኛ አምላክ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። አንቲ ውእቱ መሶበ ወርቅ ንጹህ ዘውስቴታ መናህቡ ዘወረደም ሰማያት ወበሕይወት ለኩሉ ዓለም እያልን በቅዳሴው ውስጥ እመቤታችንን እንዲህ እንገልጻታለን፣ እናመሰግናታለን። ልጇ ኢየሱስ ክርስቶስንም አምላክነቱን ታስተምራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር እሸቱ አለማየሁ። ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ለሚጠራው የሚጣፍጥ ስም፣ የማይተካ ስም፣ የማይለወጥ ስም፣ ዘመን የማያስረጀው፣ ጊዜ የማይለውጠው፣ በቦታ በጊዜ በሁኔታ ያልደበዘዘ፣ ትናንት ትኩስ ዛሬ ትኩስ ለዘላለም ትኩስ፣ ትናንት ፈዋሽ ዛሬ ፈዋሽ ለዘላለም ፈዋሽ። ይህ ስም ቢበላ ለተራቡ ዳቦ ነው፣ ቢጠጣ ለተጠሙ ውሃ ነው፣ ቢለበስ ለተራቆቱ ልብስ ነው፣ ቢዋጥ ለታመሙ መድኃኒት ነው፣ ለተሰበሩ ጥግናት ነው። ይህ ስም ሰማይና ምድርን ያንቀጠቅጣል፣ አጋንንትን ይቀጠቅጣል፣ አለቱን ተራራውን ያፈርሳል። መስቀል ለምን አንገታችሁ ላይ ታረጋላችሁ ይሉ ነበር። አሁን ግን መስቀል ተሸክሙ ይላሉ። እንጨት ነበር የምታመልኩ ሲሉ ነበር። አሁን ደግሞ እንጨት ተሸክሟል እነሱ። እግዚአብሔር ይመስገን ለዚህ ክብር ላበቃን ወንድሜ ሚካኤል። ገና ረብት መለሳለ ማርያም ወንድሜ ነኝ ወረቤት ነው። ማርያም እንጨት ነበር የምታመልኩ ነበር። አሁን እንጨት ይዞ ነው። ኧረ እባካችሁን ኧረ ስለ ኢየሱስ ክርስቶስ ቤተክርስቲያናችን እንዲህ ታስተምራለች። ኢየሱስን ተቀበሉ ከሚሉት ከሚሰብኩትም በላይ በዚህ ቤተክርስቲያን ስለ ኢየሱስ ክርስቶስ ይሰበካል። ኢየሱስ ክርስቶስ ፈራጅ አምላክ፣ የጌቶችም ጌታ፣ የነገስታትም ንጉስ እያልን ደግሞ እናከብረዋለን፣ እናመልከዋለን። ለሁላችን ማስተዋሉን ያድለን። ቀጥለን ዝማሬ እንከታተላለን። የዘማሪ ቀሲስ እንግዳ ወርቅ ደጅ ጠናው ተወዳጅ ዝማሬ። ዳነ ምሕረት እናቴ አማልጅኝ እኔን ከልጅሽ የፍቅር እናት ነሽና አማልጅኝ እኔን ከልጅሽ የፍቅር እናት ነሽና አማልጅኝ እኔን ከልጅሽ የመከራው ዘመን አለፈኝ ዋዛ አንቺን ተጠግቼ የዓለሟ ቤዛ የልጅሽ ቸርነት ያንቺን ደግነት ባሪያሽን ሰወረኝ ካስጨናቂዎች እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ
ባይ በፊትሽ ፈሰሰ እምዬ ባንቺ ታበሰ ሰላም ለኪ ደጅተና ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ዘኔን የአምላክ እናት እመቤታችን ሞገስኝ ቀሪው ዘመኔን ዋስን ያንገለለ አደራ አደራ አየኸኖ ዋስን ያንገለለ አደራ አደራ ዋስን ያንገለለ ዋስን ያንገለለ ቲጋ ተክላይ ማኖ እንድቅ ሻንግዴ ታቦታ ሰኩሌ ይገልዳንግዴጋ ካሻላ ቢሳጋ ኦርቶዶክስ ጎዳ አየ ማርያም ዋስን ያንገለለ አደራ አደራ አየ ኸኖ ዋስን ያንገለለ አደራ አደራ Arkaken kabreta sefina gumata abaja fulfina Maryam gifti Kenya eddo si jallanna ayyan argatte ulfina durma Maryam sifwe abore abba ውድ የዘናታኔ ሚዲያ ቤተሰቦች በዛሬው ቪዲዮ ነሐሴ 16 ለምን ይከበራል በሚል በሰፊው ተማምረናል። እስከ መጨረሻው ቆይታችሁ መልካም የሆነውን ትምህርት ስለተከታተላችሁ እናመሰግናለን። ዋናው ቻናላችን ናታኔ ሚዲያ ከ140 ሺህ በላይ ሰብስክራይብ ያለው ቻናላችን ነው። እሱ ላይ እንግዲህ ለጊዜው ከዩቲዩብ ጋር በተፈጠረ የተወሰነ አንዳንድ ችግሮች ቪዲዮ መልቀቅ አልቻልንም እዛ ላይ። ስለዚህ በዚህ በሁለተኛው ቻናል ወይም በዘናታኔም ኦርቶዶክስ ሪአክሽን ላይ እንግዲህ ጠቃሚ የሆኑ ቪዲዮዎችን እየለቀቀን እንገኛለን። ሁላችሁም እንግዲህ ቪዲዮን ላይክ፣ ሼር በማድረግ ለሌሎች ታጋሩ ዘንድ ከዚህ በፊት የለቀቅናቸው ከዚህ በኋላም የምንለቃቸው ቪዲዮዎች ደግሞ ወደ እናንተ እንዲደርሱ ሰብስክራይብ ስታደርጉ የደወል ምልክቷንም እየተጫናችሁ ለሌሎችም በየፌስቡኩ፣ በየቴሌግራሙ፣ በየኢሞው ለሌሎች ይህንን ትምህርት ታዳርሱ ዘንድ እንላለን። እንዲሁም ቻናላችንን ለማገዝ ይህንንም አገልግሎት ለማስፋት ያስፈልጋልና ከዚህ ስር በምናስቀምጠው የባንክ አካውንትም ቻናሉን መደገፍ ትችላላችሁ። ለማስታወቂያ እዚህ ቻናል ላይ ትምህርትና አገልግሎቱንም ለማስታወቅ እንዲሁም ለማንኛውም ሀሳብ አስተያየት በቴሌግራም @ሄኖክ6679 ይጻፉልን ወይም በስልክ ቁጥር በ0912735701 ላይ መደወል ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከዘናታኔም ኦርቶዶክስ ሪአክሽን የዩቲዩብ ቻናል። በድጋሚ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም። ውድ የዚህ ቻናል ቤተሰቦች፣ ውድ የዘናታኔም የኦርቶዶክስ ሪአክሽን ቤተሰቦች የዛሬ ቪዲዮ እንግዲህ ይህን ይመስል ነበር። መልካም በዓል እንዲሆንላችሁ ተመኘው። በቀጣይም እንግዲህ በሌሎች አዳዲስ ርዕሶች የምንገናኝ ይሆናል። ጠቃሚ በሆኑ ቪዲዮዎችም የምንመጣ ይሆናል። እስከዛው ይህንን ቻናል ሰብስክራይብ አድርጉ፣ እንዲሁም ቪዲዮን ደግሞ ላይክ አድርጉ፣ ለወዳጅ ዘመዶቻችሁ አዳርሱ። ላለው ሰላም